እንጀራ ጤናማ ምግብ እንዳልሆነ ደረስኩበት። እንጀራ ጤናማ ምግብ አይደለም። እሌታም ትውልድ እያፈራን ነው። አባ ዮሐንስ የመንፈስ ልጆች ናቸው። አንድ ሞራል ያስፈልጋል። ለሳቸው ነው ይመጣው፣ ለሳቸው ነው ሽልማት። ማግባት ማልፈልገው በቃ የባልና ሚስት እንትን አይነት እንትን ስለሌለኝ ነው። ገብቷል። በ4 ዓመት ውስጥ ብቻ ኢትዮጵያ ያለባትን የውጭ ዕዳ ከፍላ የምትጨርስበትን እንጀራ ጸበኛ ያደርጋል። እንጀራ እንዳትበሉ ተብላችኋል። እንጀራ ጤናማ ምግብ እንዳልሆነ ደረስኩበት። እንጀራ ጤናማ ምግብ አይደለም። ዳቦ፣ እንጀራ፣ ይሄ ዱቄት ጠቅላላ ጤናማ ምግብ አይደለም። ፕሮቲን በምንድነው በካርቦሃይድሬት የበለጸጉ ስለሆኑ ሄልዚ ምግብ መመገብ መቻል አለብን የሚል ኮንሰፕት ነው። ውጤትም አይቻለሁ። ጤነኛ ምግብ የሚባሉት የፕሮቲን ምግቦች ናቸው። እነሱም እንግዲህ ለትምህርት የሚጠቅም ተሆነ እንደ የተቀቀለ እንቁላል፣ የተቀቀለ ዘይት ያልገባበት ቀይ ስጋ በተለይ ክትፎ ቢሆን ይመረጣል። አሳ፣ ከአሳም ደግሞ ሳልመን የሚባለው አሳ፣ ዶሮ፣ ከዶሮም ደግሞ ከብልቱ መላላጫ፣ እርጎ፣ ከእርጎም ደግሞ ግሪክ ዮገርት የሚባል፣ በጎን ደግሞ ጎመን፣ የትኛውም የጎመን ዘር፣ በጎን ደግሞ እነ ቦሎቄ፣ ጥቁር ቦሎቄ ቢሆን ይመረጣል። በጎን ደግሞ ድፍን ምስር የተቀቀለ፣ ሁሉም ዘይት ባይገባባቸው ይመረጣል። ወይ ደግሞ መጥበሻው ብቻ እንዳይዝ ጠብ ማድረግ። ይህን ምግብ የተመገበ ሰው እንዳንተ መልኩ እንደ 3 ዓመት ህፃን ገላ የሚመስለው፣ ስቡ ይቀልጣል፣ ጮማ ይቀልጣል። እንደ 18 ዓመት ወጣት ተፍ ይላል፣ ይራመዳል። ድብርት የሚባል ነገር የለውም ላው ላይ። ንዴት ስሜቱ ያሰክናል። እንጀራ ባይዘወይ ሆት ቴምፐርድ ያደርጋል። አንዱ እንጀራ ነው አሉ። የቦካ ስለሆነ እንጀራ ምን ያደርጋል? የቦካ ስለሆነ እና ምን ፈርመንት ያደርጋል? ፈርመንት ስለሆነ አልኮል ነገር ይፈጥራል ይመስለኛል። ለመሞቃት ያደርጋል። ለዛ ነው ይባላል። ለመተኩስ ያደርጋል እንጀራው። እግዚአብሔርም ከግብጽ ምድር ውስጥ ሲልኮ ያልቦካ ቂጣ ብሉ ነው ያላቸው። የቦካ ነገር ጠቅላላ ጥሩ አይመስልም። ብቻ ኤኒዌይ ካርቦሃይድሬት አስወግደ ሄልዚ ፋት እኮ የኛ ካራክተራችን ላይ ተጽዕኖ አለው ይባላል። እኔ ያላጠናሁትም ተጽዕኖ አለው ይባላል። ይሄ ቱግ የሚያረግህና እርስ በርስ የሚያጨርስ የሚያዋጋ መንፈስ አለበት ይባላል እንጀራው ላይ። ስለዚህ እንጀራና ቁም ምን የማደንዘዝ ነገር አለው ነው? አልኮል ነገር አለው ነው? ምንድነው? ያነቃቃል። በቃ ለጥል ሰውነትን ሞቅ ይጋብዛል። ሌላው ደግሞ ይሄ ቦርጭ የምትለው ይሄ ሼፕ ፕለስ የሚያረግ ይሄ ስኳር፣ እነ ግፊት፣ እነ ምናምን፣ ይሄ ነጭ ዳቦ፣ እነ ፓስታ፣ እነ ስኳር፣ እነ ጮማ፣ እነዚህ ነገር ጠቅላላ በጤንነት ላይ በጣም ትልቅ ኢምፓክት አላቸው። ሄልዚ እኮ ብስጩ የሚያረግ እኮ የተመጣጠነ ምግብ እኮ ሳትወስድ ስትቀር ነው። ብዙ ሰው በሳጫል አይደለ? ታዲያ ቁጡ ይሆናል። ኢትዮጵያ እኮ በቃ አልነካም። ምናልባት አንድ ነገር ጠቅሞናል፣ አለመገዛታችን ጠቅሞናል። ትንሽም ደግሞ ብንገዛ ምናልባት ዕውቀትና ልምድ ሼር እናረግ ይሆነው ይላሉ። ይሄንን ጦርነቱ ስመለከተው ይሄ ጎረቤት ኬንያ በእንግሊዝ ተገዝቷል ታዲያ እየተዋጋሉ። በነገራችን ላይ እውነቱን ነው እንዴ? በነገራችን ላይ የጠቀሳቸው የምግብ አይነቶች በሙሉ በጣም ጤናማና ፕሮቲን ሪች ናቸውና ለሰውነት በጣም የሚጠቅሙ ናቸው። ያው ቦርጭን ምን ለማስወገድ የሚሆኑ ናቸው። እና እንጀራ ጸበኛ ያደርጋል የሚለው ፖይንት ግን በጣም ነው ያሳቀኝና እንደዚህ እምባሻፈረኝ የምንል ሰዎች ሁሌ መግጠም፣ ሁሌ የጦርነት ታሪክ ነው ያለን። አብዛኛው መግጠም ምናምን ጦርነት ምናምን እንወዳለን እኛ ኢትዮጵያውያን። እዚህ ጣጣ ይሆን እንዴ? ኤኒሃው ሪሰርቹን ያልሰራሁትም ብሏል። የገመተው እና ያስቀመጠው። እስኪ ከዚህ በኋላ እኛ ራሳችን ሪሰርች መስራት እንጀምራለን። ይሄ እንጀራው ነው እንዴ? የቦካ እህል እየበላን ነው እንደዚህ የምንተከተከው ማለት ጀምሬያለሁ እራሱ። እስኪ ወደ ቀጣይ ቪዲዮ ልወሰዳችሁ። ማግባት ማልፈልገው በቃ የባልና ሚስት እንትን አይነት እንትን ስለሌለኝ ነው። ገብቷል። አሁን እንደ ባል እንደ ሚስት ሆኜ እንትን ማለት ስለማልፈልግ ይሄ መፍትሄ ሐሳብ በተጋባችሁ የመጀመሪያውን ዓመት ለምን በምልክት ቋንቋ አታወሩ? እንደዛ እንደነች ካላሳሰቀኝ ራሱ በቃ እንዴ በጣም በቃ እንትን ማለት ነው። ማሳሳቅ አለበት። አዎ ማሳሳቅ ቤት ደግሞ መምጣት የለበትም። እንደገና ወጣሽ ገባሽ ምናምን ነገር የለም። ሳይፉዬ ወጣሽ የት ነሽ ምናምን የለም። አይ በቃ ወጣሽ ገባሽ ምናምን የለም። እንደ ጓደኛ ምናምን አብረን እንትን ነው እንጂ እንደዚህ የት ነሽ ምናምን አሁን ባዴ ሰዓት ደርሶ ብለን እየመጣ ነው። ኧረ ቢስሚላህ እንደዚህ የለም። አቤት ጥሩ ሐሳባውን ክንዴ አምጥቶልሻል። ድራመሬ ክንዴ ያቀሻል በጣምና ሐሳቧን ለማሳካት ጎረቤቷን ታግባ። ምክንያቱም ራሱ ቤት ይቀመጣል ግን የሷ ባል ነው ወይ? ጎረቤት ከሆነማ አንድ ነን። ጎረቤት ከሆነ አንድ ነን። ያው ነው እኮ ስንወጣ ስንገባ እንታያያለን። ሳይፉዬ እንዴ
ጭራሽ ጎረቤት አንድ ቤት በለና አይ እኔ ባመሽም ምናምንም የፈለግኩበት ቦታም ያቃል ገብቷል ማወቅ የለበትም እንዴት ነች ምንም ነገር ሰይፉዬ አይ ስንዳይትም ደምመሰለ እኔ በቃ ነፃነቴን ስለምፈልገው ሰይፉዬ ሳየው ደግሞ አሁን ማየው ነገር እንደዛ ነው ቆይ በአፍቃሪ በደል ደርሶብሻል ሀሊማ በጭራሽ ሙች እኔ ነኝ ግን በደል ያደረስኩት ብዙ ጊዜ አብሬ ብዙ ረጅም ጊዜ ለመቆየት ስለማልፈልግ እንደወደዱኝ ነው የምለያቸው እንባለብሽ ይሆናል እንደዛ ነው ስንዳይትሙት ለመሰል ሰይፉዬ ረጅም ጊዜ እንደማልቆይ ስለማ አንዳንድ ጊዜ ያሳስበኛል እኔ ከኔ ጋር እነዚህ ልጆች ወይ ትዳር ለመያዝ አይችልም ከኔ ጋር እኔም ስለማልፈልግ የሰው ህይወት ለምንድነው እንትን ብለው ምናምን ብዬ ራሴን የማቆመው ገባ እኔ በጥሩነት ብዬም እየመሰለኝ እነሱ ናቸው ግን የወደዱኝ ስለሚለዩኝ የሚያለቅሱት እነሱ ናቸው ግን አሁን ሀሊማ እስከመቼ እንደዚሁ የምትቀጥል ይመስልሻል ውበት ተረጋፊ ነው ጊዜ ይሄዳል ይሄ ዛሬው ውሳኔሽ ነገ ምን አይነት ነገር ይዞብሽ እንዳይመጣ ትገምቻለሽ አሁን እኮ እንትን ባለፈው ቢሎ ለብሻል ነበር ሰይፉዬ ሞከርኩት እሺ አሁን በቃ እንዳገባሁ ነው ቆጥረው ዛሬ ደግሞ መልሴ ነው እና ታዲያ እንደዛ አድርጌ በቃ አሁን ወደፊቱ ያረጀው ሲሄድ ምናምን ነገር እንደዚህ ኩምበንስ ደግስቱ እንደዚህ ነበር ምለብሰው ቬሎም ለብሻለሁ ምናምን እንደሱ ያረኩት ነው ያገናኘው በነገራችን ላይ እንደዚህ አይነት ፍልስፍናዎች አደገኛ ናቸው እንደተወልድ እኔ ለራሴ ሀሊማን ነቅፋታለሁ ምንቅፋት ምርጫ ነው ማለት ማግባትም አለማግባትም መብቷ ነው ልክ አሌክስ አብርሃም እንዳለው ማለት ነው አሌክስ አብርሃም ምን ብሎ ጽፏል መሰለኝ ከፈለግሽ አግቢ ከፈለግሽ አታግቢ ከፈለግሽ አግቢ ካልፈለግሽ አታግቢ ከፈለግሽ አግቢ ካልፈለግሽ አታግቢ ያለ ብዙ ጊዜ የተጻፈና ምን ለማለት ፈልጌ ነው ሀሊማ ከፈለግሽ አግቢ ከፈለግሽ አታግቢ ግን ይሄ በተለይ ትዳርም መፍራት አብሮ መሆን ማለት ፍቅር ለሰው ሳይኖረን ሲቀር በጣም ከመጠን እጅግ ራሳችን መውደዳችን እጅግ ሲበዛብን ነው ወይም ደግሞ በቃ በጣም ራስ ወዳድ ስንሆን ነው ለሌላ ሰው መኖር ለሌላ ሰው መጨነቅ አንፈልግም የራሳችን ኮንፈርት በሌላ ሰው መተካት አንፈልግም ምናምንና ይሄ ነገር ተጸናውቷት ይመስለኛል እንጂ ሪስፖንሲቢሊቲ መፍራት ለምሳሌ ትዳር ካለ ሪስፖንሲብል መሆን አለ በጊዜ መግባት ቤቱን ቴክ ኬር ማድረግ ልጆች ይመጣሉ ልጆችን መንከባከብ ምናምን ህይወትን መስዋዕት ማድረግ ይጠይቃል ለሌላ ሰው መኖር ለሌላ ሰው መጨነቅ ለሌላ ሰው ማሰብ ይርበዋል ይጠመዋል ይታረዛል ብሎ ማሰብ ምናምን ይመጣልና እነዚህን ነገሮች አለመፈለግ የራስን ህይወት ብቻ ማስቀደም የሚያመጣው ነገር መሰለኝ እኔ እና ልክ ነው ብዬ አላስብም ምክንያቱም ፋሚሊ አይደለ አገር የሚሰራው እሷም እኮ ከፋሚሊ ነው የመጣችው አይደለ ከእናትና ከአባቷ ነው የመጣችው እሷን እናትና አባቷ ሪስፖንሲብል ሆነው ባያሳድጓት እንደዚህ አትሆንም ነበር ለዚህ አትበቃም ነበር ለዚህ ወግ ማድረግ ወይ ጎዳና ላይ ነበር ልትወድቅ የምትችለው ወሰምቲ ግን ምንድነው ይሄ መብት ነው አንድ ሰው ሳያገባ መኖር ይችላል ነፃ ፈቃድ ያለ እሷም ነፃነቷን ነው የወደደችው ነፃነቴን ስለምወደው ብላለች ግን ልክ ነው የማላሰው ለምሳላችሁ ሪስፖንሲብል ማንሆን ከሆነ እኛ ትክክል አይደለም ማለት ሰው አይደለንም ፐርፐዝ የለንም ማለት ነው ለሌላ ሰው ማናስብ ከሆነ ሌላ ሰው ብለን የራሳችን ነገር ማንተው ከሆነ ፍቅር የለንም ማለት ነውና ፍቅር ከሌለ ደግሞ ልክ እንደ እንስሳት ነው የሚሆነው ራሳችን እንበላለን እንጠጣለን እንተኛለን እንነሳለን ምናምንና ኖንሰንስ የሆነ ላይፍ ነው የሚሆነው ያስባለሁ እኔ አልተመቸኝም አካሄዷ ዋቲቨር ደግሞ እኮ ለማስመሰል ጀስት ቬሎ ለብሻለሁ ብላለች አሁን ደግሞ ልክ መልስ ዘንጬ መጥቻለሁና እንደ መልስ የቆጥረዋለሁ ብላለች ጀስት ሺ ኢዝ ፕሪቴንዲንግ እና አግብቻለሁ መልስ ተጠርቻለሁ እያለች ራስን ለማታለል የሚሞከር ሙከራ ነው ግን ኋላ ላይ የሚቆጫት ይመስለኛል ልጅ ቢኖረኝ ኖሮ የሚደግፈኝ አሁን ሰው እርጅና ይመጣልና እርጅና ሲመጣ ማየት ድንግዝግዝ ሲልብን ጆሮአችን መስማት ምናምን ሲል የሚደግፈን ውሃ የሚያቀብለን ልጅ ምናምን ልምፈልግበት ጊዜ ይመጣል ያኔ ይቆጫታል ብዬ አስባለሁ እና አሁን ማይንድ ሴቷን አስተካክላ ብታገባ እላለሁ እናንተ እስኪ ውድ ተመልካቾቼ አስተያየታችሁን በሷ ዙሪያ ኮሜንት ላይ አስቀምጡልኝ ወደ ቀጣይ ቪዲዮ ልወሰዳችሁ በ4 ዓመት ውስጥ ብቻ ኢትዮጵያ ያለባትን የውጭ ዕዳ ከፍላ የምትጨርስበትን አቅም መፍጠር ነው ወይም ያንን አቅም እኛ አይደለም የምንፈጥረው ኦሬዲ አላት ኢትዮጵያ ያለባትን የውጭ ዕዳ በተለይ ሰሞኑን እንዳውም ይፋ ሆኗል ወደ 51 ቢሊዮን ዶላር አካባቢ የውጭ ዕዳ እንዳለባት የገንዘብ ሚኒስተር ይመስለኛል ይፋ ያወጣው እንግዲህ በሱም አንድ ሐሳብ አጋርቼ ነበርና የተለያዩ ኮሜንቶችን ተቀብያለሁ እኛ ለ4 ዓመት የሰራንበት ነው ይሄንን ማድረግ ለ4 ዓመት የተሰራበት ነው እና ማሳየት ነው የኛ ድርሻ የሚሆነው በአርቲፊሻል ኢንተለጀንስ በቱሪዝም እዚህ ላይ ቁምና
አሪፍ እኮ ነው ሐሳቡ አሪፍ ነው የኢትዮጵያን ዕዳ በሙሉ በ4 ዓመት ውስጥ ከፍሎ የሚጨርስልን ከሆነ ይሄ ወንድማችን በጣም ነው ደስ የሚለን በጣም ነው ደስ የሚል ግን ነገሩ እንዴት ነው ለምሳሌ ከዚህ በፊት ያላቸውን ባጭሩ ልንገራችሁ አቶ ወልደ ጊዮርጊስ ይልቃል ምን ብሏል መሰላችሁ ከዚህ በፊትም ቢሆን የኢትዮጵያ ከዓለም አቀፍ ማህበረሰብ የተበደረችውን 51.3 ቢሊዮን ዶላር በ4 ዓመት ውስጥ ከፍዬ መጨረስ እችላለሁ ይላል ሁሉም ኢትዮጵያዊ ማለትም 135 ሚሊዮን ህዝብ የዜግነት እንዲከፈለው ማድረግ እችላለሁ ወይ መታደላችን ጎበዝ ሌላ ምንድነው ኢትዮጵያ በአመት 5.4 ቢሊዮን ዶላር የውጭ ምንዛሬ ማስገኘት ይችላል ስንት 5.4 ቢሊዮን ዶላር የውጭ ምንዛሬ ማስገኘት ይችላል ብሏል ጥቁር ገበያን ሙሉ በሙሉ አጠፋለሁ ብሏል በየቀኑ 50 እና 60 ሰዎች እስከ 500 ሺህ ብር በነፃ እየረዳው ነው 50 በየቀኑ 50 60 የሚደርሱ ሰዎችን 500 ሺህ ብር እርዳታ እየረዳው ነው ብሏልና ከዚህ በፊትም የምታስተውሱ ከሆነ አይደለም ለሰው ሰጥቼ ቀድጄ የምጨርሰው አይደለም ኪዳነ ምሕረት የሰጠችኝ ብር ገንዘብ ብሏልና እኔ ፖይንቱ እንዴት ነው ጎበዝ አለፈልን እኮ በቃ አለፈልን ምለው ምንም ችግር የለብንም ማለት ነው በሱ በሰራቸው ገንዘቦች ብቻ ኢትዮጵያውያን በተለይ የዜግነት የሚከፈለው ከሆነ እና አልተጋነነም ወይ ነው እኔ ፖይንቱ ጥሩ ነው እኮ ደስ ይለናል ግን አልተጋነነም ወይ እንደ ማህበረሰብ ትልቅ ዕዳ ነው እየተባለ የሚያስጨንቅ ዕዳ በግለሰብ በ4 ዓመት እንደዚህ በቀላሉ መክፈል ይቻላል ወይ ነው እስኪ ሐሳባችሁን አስቀምጡ አሁንም ትጋት የአባ ዮሐንስ የመንፈስ ልጆች ናቸው አንድ ሞራል ያስፈልጋል ለሳቸው ነው ይመጣው ለሳቸው ነው ሽልማት እጅግ አድርገን እናመሰግናለን እጅግ አድርገን እናመሰግናለን አባታችን ክብር ይስጥልን እድሜና ጤና ይስጥልን የአገልግሎት ዘመናቸውን ይባርክልን ለልጆቻቸው ለመንፈስ ልጆቻቸው አንዴ ሞቅ ያለ ሞራል ይስጥልን አመስግኑልኝ መስማማ እኔ ወዴት እየሄድን እንደሆነ እየገባኝ አይደለም በነገራችን ላይ የፕሮቴስታንት ሃይማኖት ላይ ያሉትን ፓስተሮች አይታችኋቸዋል አይደለ ያሉበትን የቅንጦት የሚነዱት የቅንጦት መኪና ከድሃ የሚሰበስቡት ብር ምናምን እየዋሹ ትንቢት እየተናገሩ የሚያደርጉትን ነገር ምናምን ታያላችሁ አይደል አሁን the same thing እዚህ ቤት ይዩት እና ባህታዊ ናቸው እሳቸው እና ባህታዊ ሆነው ዋንጫ ነው ያዙት አበባ ምናምን የሚነጠፍላቸውን የሚዘመርላቸው ምናምን ታያላችሁ እና እኔ ኦርቶዶክሳዊ ነኝ እና በኦርቶዶክስ ቤተክርስቲያን ውስጥ ያለፉ አባቶች በዚህ መልክ ሄደዋል ብዬ አላስብምም በፍጹም የመጽሐፍ ምስክርነትም አላገኘም ቢተውት ምን አለ በቃ ቢተውት ወይ ደግሞ እሳቸው እንደዚህ አይነት ኢንተረስት ካላቸው በዚህ መንገድ የሚሄዱ ተገልጋይ ነኝ ባዮች ወይም ደግሞ የቤተክርስቲያን ልጅ ነን ብለው እሳቸውን የሚያገለግሉ ለእሳቸው ይሄን ያህል ሽልማት የሚያንበሸብሹ እንደ ዋንጫ እስከማዘጋጀት አበባ እስከመጎዝጎዝ ዋጋቸውን ተቀብለዋል አይደል የሚለው ማቴዎስ ዋጋቸውን በምድር እንዲቀበሉ ለምን ያደርጋሉ አባቶችን ማለት አባቶች በገዳም በቤተክርስቲያን የሚያገለግሉ ከሆነ ዋጋቸውን እግዚአብሔር ነው ሊሰጣቸው የሚገባው እንጂ ሰው ሊሰጣቸው አይገባም ሰው ዋጋቸውን የሚከፍለው ከሆነ እግዚአብሔር ነው ሊከፍላቸው የሚገባው እንጂ ሰው በምድር ዋጋቸውን የሚሰጣቸው ከሆነ የሰማይ ዋጋቸው ይጠፋባቸዋል አይደል እንደዛ አይደል የሚለው ሁለተኛ አምነውበት ጀስት ይሄንን ውዳሴ ይሄንን መቆባጠስ መዘባነን ወይም ደግሞ እንደዚህ መዘነጥ በቀይ አበባ ላይ በቀይ ምንጣፍ ላይ መረማመድ ሽልማቶችን መውሰድ አምነውበት እሺ ብለው ደስ የሚሰኙበት ከሆነ ለአባቶቻችንም ችግር ነው ማለት እነዚህ ባህታዊ ስህተት እየሰሩ ነው ባካችሁ ካስፈለገ ተግሳጽ ያስፈልጋል ካላስፈለገ ደግሞ አለማድረግ ከእንደዚህ አይነት ነገር መራቅ ያስፈልጋል ቤተክርስቲያን አባቶች በዚህ መልኩ አልሄዱም በጸሎት በጾም በስግደት ቤተክርስቲያን አገልግሎት ይኖራሉ ያሳልፋሉ እንጂ ከመመናን የሚሰጥ ውዳሴ የሚሰጥ መኪና የሚሰጥ ሀብት እንደዚህ መንበሻበሽ ኦርቶዶክሳዊነት ለዛም የለውም ኦርቶዶክሳዊ ውበትም የለውም ቶታሊ ኦርቶዶክሳዊነት ማለት እኔ በትክክል ነው መቃወመው ይሄን አካሄድና እባካችሁ ሰው የመጥራት ፐርሰናል ጸብ የለም አሁን እኔ ከአባ ዮሐንስ ጋር ፐርሰናል ጸብ የለብኝ ግን እንደዚህ ባያደርጉ ለሳቸውም ለሚከተላቸው ሰውም ጥሩ ነው ባያደርጉ እንደዚህ እላለሁ የእናንተን ሐሳብ አስቀምጡልኝ ቅሌታም ትውልድ እያፈራን ነው ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተል ሰው ካለ ይሄን ስማ እንግዲህ አዳምጥ ያለ ገዳማቱ ሀገር ብለ የምትጠራው የሀገር ታሪክ የለህም እንዴት ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል የራሷ ቀን መቁጠሪያ የዘመን አቆጣጠር የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት
ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉም። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱ ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት፣ ማዕድናት፣ ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆኖ የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የሥራ ባህል በማስፈን ለግብርናው መሻሻል ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው፣ ረዳት ለሌላቸው አረጋውያን፣ በህይወቱ ጣውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች ፈሳሽ ወንዞች እንዳይደርቁ፣ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆኖ የኖሩት ገዳማት ናቸው። ደከመ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለዚህ ብዙ ያወራው መሰል አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ። አዝናለኝ ስነግርህ ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ፣ ሳያነብ ማወቅ፣ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራ። እኔ የማውቀው የጤፍ ማኛ ነበር። የልጅ ማኛ ደግሞ እንደዚህ ታስቀምጠዋለች። እስኪ ከተናገረችው አንድ ስህተት አንድ ጠብ የሚል ነገር አለ? የለም በፍጹም። ለሀገር የተዋለው በዚህ መልኩ ነው። በዚህ መልኩ፣ በዚህ ጀግንነት፣ በዚህ ታታሪነት፣ በዚህ ጥብዓት፣ በዚህ ሀገር ወዳድነት፣ በዚህ እግዚአብሔርን ወዳድነት ባላቸው ትልቅ ቁርጠኝነትና ትጋት አገርን የምንኮራባትን ሀገር ሰጥተውናል። የምንኮራባት ለነፍስ ለስጋ ማረፊያ ነው
ገዳም። ከእሷ አካላቸው ውጭ ምንም ማብራራት አይጠበቅብኝም። እስካሁን ድረስ ስለተመለከታችሁኝ በጣም አመሰግናለሁ። ባካችሁ ላይክ በማድረግ ቪዲዮውን ሼር፣ እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። አመሰግናለሁ።